ለቅዳሴ በቆምንበት ለኪዳን በቆም በየትኛውም መንፈሳዊ ስፍራ ላይ ክፉ ሐሳብ ሊመጣብን ይችላል። መጀመሪያው ሐሌው ሁለት አይነት እንደሆነ በቤተክርስቲያን አባቶች ትምህርት ተሰጥቶበታል። ሁለት አይነት ሐሌው አለ። ምንድነው? ኃጢአት ሊሆን የሚችል ሐሌውና ኃጢአት ሊሆን የማይችል ሐሌው። ሐሌው ማለት ሐሳብ ማለት አይደለ። ኃጢአትን አስበነው ሳናደርገው የቀረንበት ሁኔታ ይወስነዋል። ለምሳሌ በትርጓሜያችን የተቀመጠው አንድ ሰው ልስረቅ ብሎ በምሳሌ ነው ልስረቅ ብሎ ሄደ። ሊሰርቅ ተዘጋጅቶ ከቤቱ ወጥቶ ሳለ ለምንድን ነው የምሰርቀው? እግዚአብሔር ጉልበት ሰጥቶኛል፣ ጤና ሰጥቶኛል፣ ጊዜ ሰጥቶኛል። ይህን የምሰርቅበትን ጊዜ ብሰራበትስ ለምን ዝቅ ብዬ አልሰራም? እስከ መቼ እየሰረኩ እስከ መቼ ሰው እየቀማው ብሎ ተጸጽቶ ቢመለስ ይሄውን የሚያስቀጣ ሐሌው ወይም ደግሞ የኃጢአት ሐሳብ አይሆንበትም። ራሱን ገስጿል፣ ራሱን መክሯል። ነገር ግን ልስረቅ ልቀማ ብሎ ሲሄድ አጋጣሚ ውሻ ቢጮህበት ደግሞ አሁን ያው ካሜራዎች አሉ፣ እነሱ ቢያጋልጡት ሰዎቹ ምንድነው ብለው ቢወጡበት ባለቤት ቢነቃበት ወይ ዘበኛ ቢያባረረውና ሳይሳካለት ቢመለስ ኃጢአቱን እንዳደረገው ነው የሚያዘው። አልተሳካም፣ አልሰረቀም፣ ግን እንደሰረቀ ነው የሚያዘው። ሌሎችም ኃጢአቶች እንደዚህ ናቸው። ቀንና ሁኔታ ቦታ ቢመቻችላቸው የሚያደርጉትን ሐሳብ ካሰቡ ሰዎች እንዳደረጉት ኃጢአት ይቆጠርባቸዋል። ነገር ግን እያሰቡት ይህን ነገር ማሰብ ትክክል አይደለም ብለው ከሐሳባቸው ራሳቸውን የሚመልሱ ሰዎች ደግሞ ኃጢአት ሐሳብ ነው። ሐሳብን እንዴትም ማቆም አንችልም። ሊመጣ ይችላል ሐሳቡን ተቋቁመው ይሄ ነገር ትክክል አይደለም ብለው ራሳቸውን ታግለው የሚያሸንፉ ሰዎች ግን የመንፈሳዊ ውጊያ አሸናፊዎችና ቁስለኞች ነው የሚሆኑት። እና እንዲያውም ሌላውን ከማሸነፍ ይልቅ ራስን ማሸነፍ የሚባለው ቅዱስ ዮሐንስ አፈወርቅ በሌላ ሰው ላይ ከምትዘምት ራስ ላይ ዝመትና ራስህን አሸንፍ እያሉ የሚገልጹት ምክር የሱ ቃል ገላጭ የሚሆኑ እንደዚህ አይነት ሰዎች ናቸው። ራስን እንደማሸነፍ ትልቅ ነገር ስለሌለ ማለት ነውና በሐሳብ የሚመጣ ሐሳብ አይምጣ ማለት ፈጽሞ አይቻልም። ድንገት ለቅዳሴ በቆምንበት ለኪዳን በቆም በየትኛውም መንፈሳዊ ስፍራ ላይ ክፉ ሐሳብ ሊመጣብን ይችላል። ነገር ግን ያንን ክፉ ሐሳብ ለማቆም አይደለም የኛ ትግል። ክፉ ሐሳብ እኛ ላይ ስራ እንዳይኖረው ማድረግ ነው። ለዚህ ነው የሚያስይዝ የምንለው ራሳችንን ስናሸንፍ ነው። በዚህ መንገድ ቅድም እንዳልኩት ደግሞ የማያስይዝ የሚሆነው ራሳችንን ስናሸንፍ ነው። የሚያስቀጣልና ቀኖና የሚያስፈልገው ደግሞ የሚያስበነው በሆነ መንገድ ሳይሳካ ሲቀር ነው፣ ከኛ ቁጥጥር ውጭ በሆነ መንገድ ማለት ነው። ስለዚህ ሐሌው እንደዚህ አይነት ሁለት መንገድ አለው ማለት ነው። በነገራችን ላይ ሐሌው እኮ ጽድቅም አለው፣ ኃጢአት ብቻ አይደለም። ለምሳሌ አንድ ሰው ልስጥ ብሎ አሰበ፣ ነገር ግን የሚሰጠው ብላቂ ጨርቅ እንኳን የለውም። ቢያገኝ ስለሚያደርገው እንዳደረገ ነው የሚቆጠረው። ለመብከ ሀብ ወለአልብከ ሐሊ ማለት ካለህ ስጥ፣ ከሌለህ ግን ባገኝ ሰጥ ነበር ብለህ እንኳን በጎውን አስብ የሚሉት አባቶቻችን ለዚያ ነው። እና የኃጢአት ብቻ አይደለም፣ የበጎ ነገርም በጎ ሐሳብ እንደ ጽድቅ ይያዛል ማለት ነው።